ውድ የመርካቶ ስፖርት ቤተሰቦች በአሰልጣኝ ተሻለ ምንዳይ አማካኝነት ስልጠና ላይ የሚገኝ የመርካቶ ታዳጊዎች እግር ኳስ ቡድን ከ17 ዓመት በታች ከ15 ዓመት በታችና በ13 ዓመት በታች ተከፍሎ በተጠናከረ መልኩ ስልጠናውን በመቀጠሏል። በተለያዩ ጊዜያት ውድድሮችንም በማድረግ እስከ ዋንጫ ጭማሪ ድረስ በመቅረብና የዋንጫ ባለቤት በመሆን የውድድሮች ጥሩ ተፎካካሪ በመሆኑ ቀጥሏል። በፌብሩዋሪ 6 2025 ሁለት የወዳጅነት ጨዋታዎችን አድርጎ ከሳሪስ አዲስ አበባ ጋር ተጋጥሞ 4-2 ውጤት እንዲሁም በሁለተኛው ቡድን ደግሞ 5-1 ተመሳሳይ ውጤት አሸንፏል። አሁን ዝግጅቱን በመቀጠል ከሶስቱ እድሜ ክልሎች በተጨማሪ በአዲስ አበባ አንደኛ ዲቪዚዮን መወዳደር የሚችሉ ተጫዋቾችን በመልመል የአዲስ አበባ እግር ኳስ ፌዴሬሽን በሚያዘጋጀው የአንደኛ ዲቪዚዮን ለመካፈል ተጫዋቾቹን በማቅረብና የእድሜና የአካል ምርመራ ማለፍ የቻሉትን 25 ተጫዋቾችን ለውድድሩ በማስመዝገብ ዝግጅቱን አጠናክሮ በመቀጠል ውድድሩን መጀመር በመጠባበቅ ላይ ይገኛል። በሌላ በኩል ደግሞ የአዲስ አበባ ውድድር 17 ዓመት በታች ላይም እንዲሁ ለመካፈል ተመዝግቧል። አሰልጣኝ ተሻለ ስለ ዝግጅቱና ውድድሩ ጊዜ መቼ እንደሆነ ጠይቀው እንዲህ በማለት ያስረዳል። በአዲስ አበባ እግር ኳስ ፌዴሬሽን በሚያዘጋጀው የአዲስ አበባ አንደኛ ዲቪዚዮን ውድድር ለመካፈል አንደኛ ዲቪዚዮንና ከ17 ዓመት በታች ማለት በU17 ተመዝግበን የውድድሩን መጀመር በመጠባበቅ ላይ እንገኛለን። በሜዳ ዝግጅትና በተለያዩ ምክንያቶች እስካሁን ባይጀመርም እኛ ውድድሩ እስኪጀምር ድረስ ልምምዳችንን በአግባቡ እየሰራን እንገኛለን። ስልጠናው ጥሩ ነው። በሳምንት 3 ቀን ማክሰኞና ሐሙስ በጠዋቱ 12:30 እንዲሁም እሁድ 8 ሰዓት ላይ እየሰራን ቆይተናል። ሰልጣኞቹን ባለው አቅም በአካል በአይምሮና በስነ ልቦና አዘጋጅተናል። ቡድናችን አሁን ያለበት አቋም ለማየት ከተለያዩ 6 ክለቦች ጋር የወዳጅነት ጨዋታ አድርገን 4ቱን አሸንፈን አንድ አቻ ወጥተን አንድ ጨዋታ ደግሞ በኤሌክትሪክ ስፖርት ክለብ አካል በሆነው ተስፋ ቡድን ተሸንፈናል። በእነዚህ ግጥሚያዎች ያሉብንን ክፍተቶች ተመልክተናል። ውድድሩ በተለያዩ ምክንያቶች ተራዝሞ ነበር። አሁን በሚቀጥለው ማለትም በአሁኑ ሰኞ ይጀመራል። ተወዳዳሪ ክለቦች ብዛት 19 ሲሆኑ በሁለት ምድብ ተከፍሏል። በምድብ 10 ክለቦች፣ በምድብ ደግሞ 9 ክለቦች ሆነው ተደልድሏል። እኛ የምንገኝበት ምድብ ለ ነው። ጨዋታው ደርሶ መልሳለሁ 2 ዙር ማለት ነው። መጪው ክረምት ስለሆነ ውድድሩ በሳምንት 2 ቀን ይካሄዳል። በዚህ ውድድር ከየምድቡ አንደኛ የወጡ ክለቦች በቀጣይ ዓመት ወደ ከፍተኛ ዲቪዚዮን የሚያልፉ ይሆናል ብሎናል። እኛም መልካም ዕድል ብለናል። የመርካቶ ስፖርት ቤተሰብ ለዚሁ ዝግጅት እንዲረዳ በማሰብ በአዲስ አበባ አንደኛ ዲቪዚዮን ለመወዳደር የሚያስችለውን ሙሉ ትጥቅና ጓር ኳሶችን አበርክቷል። በተጨማሪም ለአማኑኤል የጤና ቡድን አንድ የእግር ኳስ ቡድን መለማመጃ እንዲሆናቸው ተለግሷል። ውድ ተመልካቾቻችን ለዚህም በተለመደ ሁኔታ ለመርካቶ ስፖርት ቤተሰቦች ለዚሁ ትጥቅና ኳሶች እንዲሟላ በማድረግ የበኩላችሁን አስተዋጽኦ በየጊዜው ለምታደርጉ ሁሉ ምስጋናችን የላቀ ነው። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነውና ከምስጋና ጋር መርካቶ ስፖርት። መርካቶ አካባቢ እግር ኳስ ክለብ በአዲስ አበባ እግር ኳስ ፌዴሬሽን አንደኛ ዲቪዚዮን ተመዝግቦ ውድድር እየተጠባበቀ ይገኛል። ውድድሩ ከነገ ጀምሮ ከሰኞ ጀምሮ ውድድሩ ይጀምራል። የኛ የመርካቶ አካባቢ እግር ኳስ ክለብ ደግሞ ማክሰኞ 3 ሰዓት ላይ ጨዋታ የሚኖረው ይሆናል። በዚህ አጋጣሚ ክለቡ ደጋፊ ሆናችሁ መታችሁ ጃን ሜዳ እንድትደግፉን እንፈልጋለን። እንግዲህ ቡድኑ ለ2 ወር ያህል በዝግጅት ላይ ቆይቷል። የተለያዩ ስልጠናዎችን ወስደናል፣ ተዘጋጅተናል። በዝግጅቱም አለመው የተለያዩ 6 ከተለያዩ ቡድኖች ጋር የወዳጅነት ጨዋታ ተጫውተን 4ቱን አሸንፈን አንደኛውን ተሸንፈን የቡድናችንን ወጥ የሆነ አቋም አይተናል። እንግዲህ ልጆቹን በስነ ልቦና በአካልም አዘጋጅተናል። እንግዲህ ይሄን የመሰለ ቡድናችንን አቋም ደጋፊዎች እንድትመጡ እና ጃን ሜዳ ጨዋታውን እንድትከታተሉ እንፈልጋለን። አመሰግናለሁ።